አበባ ለሩታ ይዘህ የመጣው አንተ ማን ስለሆንክ? የትኛው አፍቃሪ የትኛው ወዳጅ ነህ? ቀለበት ስለሆነ እሺ ልፈልግ ቀለበት አንተም እነዛ ጓደኞችም ባልተብዩም እሷ ተሰባብራ እንድትቀርና ከማንም ጋር እንዳትገናኝ ነበር የምትፈልጉት። ግን ሐሳባችሁ አልሆነላችሁ። እሺ አንተ ደግሞ ደስተኛ የምትሆን ከሆነ የሷ ደስታ ያስደስተኛል ብለሃል አይደል? የሷ ደስታ የሚያስደስተው ከሆነ እነዚህ በሙሉ ጊፍቶች ሄደን እንኳን ደስ አለች እንበላለን። አየህ አይደል? አንተ የሷ ደስታ ያስደስተም ገና ለሩታ ምን አየህ? ገና ብዙ ነገር ይደረግላታል። ሩታ ወድቃ የምትቀር መስሏችሁ ነበር እንዴ? ሩታ ከቤት ማትወጣ እንዳለቀሰች የምትቀር መስሏችሁ ነበር እንዴ? ገና ብዙ ድሎች ይፈጠሩላታል። ተጸጽቻለሁ ብላ ይቅርታ እንድትጠይቃት ራሱ ፈልጋለሁ። እግሯ ስር እንድትወርቅ ፈልጋለሁ። ምክንያቱም ብዙ አድርገህባታል፣ ብዙ ጎርታታል፣ ብዙ በዙሪያ ያሉ ሰዎች አስቀይመሃል። ትዳር ላይ ሌላ ወንድ ማምጣት ወይም ደግሞ ገና ወልዳ ያልተረጋጋች ሴት ላይ ወንድ አምጥቶ ማጋባት፣ ቤቷ ድረስ አበባ ይዞ እንዲመጣ ማድረግ፣ በሆኑ ጥቅማ ጥቅሞች ፎግራችሁ ልጅቷን ትቦ ውስጥ መክተት ነው ሀሳብ አይደለ? እሷ ጻናራ የአብርሃም ልጅ በእንጀራ አባት አያድግም። እውነቱን የምነግርህ የአብርሃም ልጅ በአብርሃም አባትነት እንጂ በሌላ ሰው ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አለን፣ ፈጣሪ ይመስገን። እንግዲህ ዛሬ ወደ እናንተ መጥቻለሁ። ትንሽ ቆይቻለሁ ወደ እናንተ ከመጣሁ። አንዳንድ ነገሮች ትንሽ ቢዚ አድርገውኝ በስራ ምናምን ምክንያት ቢዚ ሆኜ ነበር። ትንሽ ወደ እናንተ አልመጣሁም። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። እውነት ለመናገር ዛሬ ወደ እናንተ ስመጣ በጣም ደስተኛ ሆኜ እና ይሆናል አይደል አሪፍ ስሜት ተሰምቶኝ ነው። ከዚህ በፊት እንደነበረው አይደለም። ምክንያቱም በቃ ደስ የሚል ነገር እያየሁ ስለሆነ፣ ደስ የሚል ነገር እየሰማሁ ስለሆነ፣ ብቻ ብዙ ነገሮች እየተስተካከሉ ስለሆነ በነዛ በጣም ደስተኛ ነኝ። እውነት ለመናገር እናንተም በዚህ አጋጣሚ ደስተኛ እንደሆናችሁ አልጠራጠርም። ምክንያቱም ሁላችሁም ያው ሩታ ደስታ የሩታ ሰላም በጣም ያስደስታችኋል ብዬ ስለማስብ ማለት ነው። ይሄ ስናገር ይሄ እያሽቃበጥኩኝ አይደለም። እውነት ለመናገር ይሄ በማይመለከተኝ በሰው እንደዚህ ገብቼ እያሽቃበጥኩ ምናምን እንዳልሆነ እንድትረዱኝ እፈልጋለሁ። እኔ አንድ ለሰው መልካም የማስብ ለሰው የሆነ ጥሩ ማሰብ ሰው ነኝ ብዬ አስባለሁ። ስለዚህ ሰዎች ደግሞ በተለያየ መልኩ ሊረዱ ይችላሉ። ካሌብ እንደዚህ ነው፣ ካሌብ እንዲህ ነው፣ ካሌብ እንዲህ ነው እያሉ ብዙ ሰዎች ሊያወሩ ይችላሉ። ሰው የፈለገውን ያወራ፣ የፈለገውን ይስራ፣ እሱ እኔ አይመለከተኝም። እኔ ግን እውነት ለመናገር የለፋንለት ጉዳይ ብዙ ነገሮች እንዲስተካከል የምንጥርለት ጉዳይ የሆነ መስመር እየያዘ እንደሆነ ስናይ በጣም ደስታ ይሰማናል ማለት ነው። እውነት ለመናገር በዚህ ሰዓት ሩታ በጣም ደስተኛ የሆነች ነው። ምክንያቱም በተለያዩ አቅጣጫዎች ለሩታ ብዙ ነገሮች እየተፈጠሩላት ነው። ብዙ እድሎች እየተፈጠሩ ነው። ብዙ ጊፍቶች በቃ አይደል የሆነ አንዳንዴ ጠላቶች እናንተ እንድትወድቁ ወድቃችሁ እንድትቀሩ እንዳትነሱ ብዙ ሲፈልጉ እግዚአብሔር ደግሞ የእናንተን የውስጥ ይረዳና ከነሱ በላይ ጥሩ ነገር አድርጎላችሁ በመልካም ነገር ትካሳላችሁ ማለት ነው። ሩታም እየተደረገላት ያለው ይሄ ነው። እንደምታዩት በብዙ አቅጣጫዎች ከተለያዩ ሀገራቶች ለሩታ ብዙ ነገሮች ብዙ እድሎች እየተፈጠረላት ነው። የውጪ እድል፣ የስራ እድል፣ ብቻ የተለያዩ ነገሮች እየተፈጠሩ ነው። ይሄ በሙሉ እነ አብርሃም እነ ብሩክ እነ ሄርሜላ እነ አቤል የምትሏቸው እንደዚህ ይሆናል ብለው አላሰቡም። እውነት ለመናገር ማለት ነው። ምክንያቱም ሩታ ወድቃ ትቀራለች። ሩታ በቃ ኦሬዲ አብርሃም እንትን ካለ በኋላ በቃ ምንም አላዩነ ተስፋ ሊያስቆርጧት በተለያዩ መንገድ እየሞከሩ ነበር። ነገር ግን እነሱ እንዳሰቡት ሳይሆን በቃ እግዚአብሔር በተሻለ መንገድ እየካሳት እንደሆነ እኔ እየተረዳሁ ነው። ያው ትላንትም የተለቀቀው ቪዲዮ አይታችኋል። ከዚህ በፊትም የነበሩ ብዙ የውጭ ድሎች ተፈጥሮ አይታችኋል። ይሄ በሙሉ ማን ነው? ያው ፈጣሪ ነው። ፈጣሪ እናንተ ይውደዳችሁ እንጂ እናንተ በነገራችን ላይ አንድ ነገር ልንገራችሁ፣ ውስጣችሁ ንጹህ ይሁን። ውስጣችሁ ለሰው ምንም ክፉ አታስቡ። ስለዚህ ውስጣችሁ ንጹህ ደግሞ ከሆነ ፈጣሪ ለእናንተ ምን እንደሚያደርግላችሁ አታውቁም። ስለዚህ ሩታ ደግሞ በዚህ አጋጣሚ በጣም እንኳን ደስ አለሽ። እሱ ምንም አርጊ፣ ምንም ወስኝ፣ ምንም ስሪ፣ እሱ ያንቺ ድርሻ ነው። ነገር ግን ላንቺ በዚህ ልክ ብዙ እድሎች ብዙ ፕሮሰሶች መፈጠራቸው ለኔ ደስታ ፈጥሮልኛል እና ደግሞ እነ ሌሎቹ ያንቺ ጠላቶች እንዳሰቡት ስላልሆነብሽ ማለት ነው። እና በዚህ አጋጣሚ ዛሬ ራሱ ወደ እናንተ የመጣሁት አንደኛ እንኳን ደስ አላችሁ ልላችሁ ነው። እኔም ደስ ስላለኝ ደስታዬን ላካፍላችሁ ብዬ ነው። ሁለተኛ ያው እጄ ላይም አበባ አይታችኋል። ለሩታ አንዳንድ ጊፍቶች ሰዎች እንትን ብለው ለሩታ እንትን እንደሌላት አዘጋጅተው ጊፍት ልሰጣት ነው። አበባውን ነው ይዤ የመጣሁት። ሌላው የሆነበት ተቀምጧል። እሱን ጊፍት እንሰጣታለን። ሲቀጥል ደግሞ ብሩክ ላገኝ ፈልጋለሁ ብሎኛል። ለምን ላገኝ ፈልጋለሁ እንዳለኝ ባላቅም ምናልባት የሩታ ደስታ ፈልጋለሁ ሲል ከዚህ በፊት ሰምታችኋል። ሩታ ደስተኛ ማየት ነው ደስተኛ ሆና ማየት ነው የምፈልገው ሲል ብዙ ጊዜ ሰምተናል።
ማስመሰል ካልሆነ የምር የሩታ ደስታ የሩታ ሰላም የሚያስደስተው ከሆነ ዛሬ እነዚህ ጊፍቶች ለሩታ እንኳን ደስ አለሽ ብለናት ቤቷ እንድንሄድ እጋብዘዋለሁ ማለት ነው። ፈቃደኛ ከሆነ ምናልባት እውነትም የሩታ ደስታ የሚያስደስተው ከሆነ ከሱ ጋር እነዚህ ጊፍቶች አንዳንድ ጊፍቶች ስላሉ እሱን ይዘን ሩታ ጋር እንሄዳለን። ግን ደግሞ ደስተኛ ካላረገው የራሱ ጉዳይ፣ ደስተኛ አላረገውም ብዬ እኔ አልቀርም። ስለዚህ የደስታው ተካፋይ ሩታን የሚያስደስታት ደስ የሚያሰኛት ነገር ማድረግ የሚፈልግ ከሆነ ከልቡ እስከዛሬ ሲያወራቸው የነበሩት ነገሮች ከልቡ ከሆነ እውነት ለሩታ የሚያስብላት የሚጨነቅላት ከሆነ እስቲ አብረን ሄደን ለሩታ የደስታዋ ተካፋይ እንድንሆን እጠይቋለሁ። ካልሆነ የራሱ ጉዳይ። እውነት ለመናገር እኔ እሺ የሚለኝ አይመስለኝም። ምክንያቱም አንዳንድ የሰው ልጅ ተናጋሪ ብቻ ነው የሚሆነው። ማለት ይሄ ተግባሩ ጋር ስትሄዱ ወፍ የለም። ተግባሩ ጋር እናድርግ እንደዚህ እናድርግ ብሎ ብዙ ጊዜ አውርቶ ግን ተግባሩ ጋር ሲኬድ ዜሮ የሚሆንበት ጊዜ አለ። ምናልባት ከልቡ ከሆነ ለሩታ ደስታ የሚተጋ ከሆነ እስቲ አብረን ሄደን ከሩታ ጋር የምናደርጋቸው ነገሮች ይኖራል። ህይወታችን ጋር እየታየኝ ነው፣ እሱም እየመጣ ነው እና ውድ ቤተሰቦች እንኳን ደስ አላችሁ። እውነት የምሬን ነው። በቃ ሩታ ደስተኛ ሆና ማየት እየፈለጋችሁ ስለነበር እንኳን ደስ አላችሁ። ብሩኬ እንዴት ነህ? ደህና ነህ? ምን ያለ ሁሉ ሰላም? ቀይ አበባ ምንን ያመለክታል? እስቲ ቀይ አበባ ላገባ ነው እንዴ? አይ እኔ እንኳን ላገባ እንዳልሆነ ታውቃለህ፣ ግን ከማግባት ውጪ እስቲ ምንን ያመለክታል? ፍቅረኛ ያዝክ? ኖ ከኔ ውጣ እኔ ጋር ሳይሆን ሌላ ነገሮች ተፈጥረዋል። ብዙ ደስ የሚያሰኙ ነገሮች ተፈጥረዋል። እውነት ለመናገር በጣም ደስተኛ ነኝ። ግን ደግሞ አንተ እስቲ መጀመሪያ የሆነ ድሉን ልስጥህና ለምን ሌላም ጊፍቶች አሉ ሌላ ቦታ፣ እሱ በኋላ አብረን ሄደን የምናያቸው ይሆናል። ግን እዚች ጋር እቺን ብቻ ነው ለጊዜ ይዤ የመጣሁት። ነገር ግን ምን የተፈጠረ ይመስልሃል? እኔ ስለአንተ ስለተፈጠረ ነገር ላወራ አይደለም የመጣሁት። አይመለከተኝም። እንደፈለክ መሆን ትችላለህ። አግብተህም ከሆነ እግዚአብሔር መልካም ትዳር ይስጥህ። እንደ አንተ ሳይሆን ምርጥ ልብ ሆነ ይስጥህ። ምንም አይባልም። ከዛ ያለፈ እግዚአብሔር በነገራችን ላይ ሰው ልጅ ሁሉንም ሲፈጥር መልካም ልብ፣ ጥሩ ልብ ሰጥቶታል ለሁሉም ሰው። ግን ደግሞ አጠቃቀማችን እኛ ክፉ ከሆነን መጥፎ ስራ ምን ሰራ ከሆነ ይሄ የኛ ክፍተት እንጂ የፈጣሪ ክፍተት አይደለም። በመጀመሪያ እንኳን ደስ አለ። የታገባ ነው ንገረኝ እስቲ። በመጀመሪያ እንኳን ደስ አለ እኮ ሲባል አይደለም። ቆይ እሱን እነግርሃለሁ። ግን እንኳን አብሮ ደስ አለን በለ። እንኳን ደስ አለ። የሰው ደስታ ያስደስታል? እኔ በጣም ነው የሚያስደስተኝ። ግን አንተ እባብ ነህ። የእባብ ሰው ደግሞ እባብ ደግሞ ማለት ልቡ አይገኝም። ቡቡ እኔ አንድ ነገር ልንገርህ። በመጀመሪያ የሰዎች ደስታ ሊያስደስት ይገባል። ሰው ልጅ ይኸውልህ ሰማኝ አይደለም። ይኸውልህ ሰው ልጅ ጥሩም ይሁን ክፉም ይሁን ይኸውልህ ቡቡዬ አንዴ ይኸውልህ የሰው ልጅ ጥሩም ይሁን ክፉም ይሁን ማለት ነው የሰው ልጅ ደስታ ሊሆን ይገባል። ጥሩ ነገር ብቻ ሲሰራ አይደለም የሰው ልጅ ደስታ ሊያስደስት የሚገባው። መጥፎም ይሁን እግዚአብሔር በራሱ ጊዜ የሚከፍለው ነገር ይኖራል። ግን ደስተኛ ከሆነ ኦልሬዲ በዛ ሰው ደስታ አንተ መደሰት አለብህ። አሁን እንደ ሰፈር ጥሩም ባለፊ አልክኮ እናቴ ሰፈር ሰው ባይኖር እልል ብሎ ራሱ በጣም ደስ ይለኛል። ካሌብ እኔ የጠራሁህ ለቁም ነገር እንጂ እንደዚህ እውነት ለመናገር እሳይ ስላት ይሰመረ የምልበትም ቀን ነው ዛሬ። ገባህ? በጣም ደስተኛ ነኝ። ይሆናል አይደል ነገሮች የሆነ እየተስተካከሉ ነው ነገር ጀምራል። እሺ ለማንኛውም ቡቡዬ ይሄ አንተ እጅ ያዘውና አብረን ሄደን የምንሰጠው ሰው አለ። ይሄን ስጦታ ሽምግልና ሳይሆን የሆነ ስጦታ የምንሰጠው ሰው አለ። ሌላም ጊፍቶች አሉ። አብረን ስንሄድ ይዘናቸው እንሄዳለን። ነገር ግን ቀልድህን ተውና፣ ቀልድ አይደለም ነገር ነው የፈለኩ። እሺ ለምን ነገሩ ላወራኔ መጀመሪያ ያዘው፣ ችግር የለም አብረን ስለምንሄድ ያዘው። እሺ ለምን ነበር የፈለከኝ? እሺ ይሄ ለማን ነው የሚሰጠው? ይሄ ለውዷ ለተከበረችው፣ ሰዎች ሊጦላት ሲሞክሩ ላልወደቀችው፣ ሊያስለቅሷት ሲፈልጉ ላላለቀሰችው ጠንካራ ሴት ሆና ለተገኘችው ለሩታ ነው። ጊፍቶቹ ይሄ ለሩታ ነው። ለሩታ ነው ማለት አንተ ምን ቤት ነህ? ባሏ ነህ? ፍቅረኛዋ ነህ? ልታገባት ነው? ቀይ አበባ ይዘህ ለምትሄደው አንተ ማለት አይደለም። እኔ ወለ ለሩታ ታውቀዋለህ ትርጉሙን? ከባሌው ለሰማኝ ወለ ይሄ ቀይ አበባ ትርጉሙን ታውቀዋለህ? በመጀመሪያ ወለ ይሄ ጊፍት እኔ አይደለም የገዛሁት፣ ብዙ ሰዎች ሌላም ጊፍቶች አሉ አንድ ላይ ተደርጎ ለሩታ በጊፍት መልክ ስጥልኝ ተብዬ ነው የተላኩት። ስለዚህ ኖ ወለ ሰማኝ አድርስ ስለተባልክ ብቻ አይደለም ይሄ ኖርማል ነገር። ሰማኝ ተረጋጋ ካሌ። አድርስ ስለተባልክ ብቻ ሄደህ የምታደርሰው ነገር አይደለም። አንተ ባሏ ነህ፣ ፍቅረኛዋ ነህ፣ ለሩታ ቀይ አበባ ይዘህ የምትሄደው የቀይ አበባ ትርጉሙን ታውቀዋለህ? ይኸውልህ የቀይ አበባ ትርጉሙን አውቀዋለሁ። ለምንድን ነው የማትሰማው? መጀመሪያ ነገር ትርጉሙን አውቀዋለሁ ብለሃል አይደለ?
ቀይ አበባ ለሴት ልጅ የሚሰጥበት ምክንያት ንገረኝ። ከዛ አንተ ምን ቤት ነህ ወይስ ይሄ ሁሉ አብርሃምና ሩታ እንዲጣሉ ያደረከው ሩታ ላይ ሌላ ፍላጎት አለህ ከሩታ ጋር? ሩታ ደስተኛ ሆና ስላዩ ሰማኝ አይደለም። እኔ ስለ ሩታ ደስታ አይደለም እያወራ ያለሁት። አንተ አብርሃምና ሩታ እንዲጣሉ ያ ሁሉ ፕሮሰስ ባንክ ቤት የሆነ ነገር ስትሄድ የነበረው ሩታን ወዳህ ነው። በስመ አብ እግዚአብሔር ፈጣሪ ራሱ ካያለ እኔ ለሩታ ምን እንደማሰብ እንዴት እንደምጨነቅላት ፈጣሪ ራሱ ያለ። ሲቀጥል ደግሞ ይሄ ጊፍት እኔ አይደለም የገዛሁት። ይሄ ጊፍት ሌላም ጊፍቶች አሉ አብረን አሁን ስንሄድ የምናያቸው ስለሆነ እሱ አያጨቃጭቀንም። ነገር ግን ይኸውልህ ስማኝ፣ ለምን የፈለከኝ ካሌብ የምሬ ነው። ያ ሁሉ ነገር እያረክ የነበረው ለሩታ ስሜት አለ ወይ አንዴ? ምንድነው የምትለው? እንዴ ቀይ አበባ እንዴት ነው አንተ ለሩታ ይዘላት የምትለው? እኔ አይደለም የገዛሁት። ይኸውልህ ለምን አትሰማም? ማንም ይሁን አንተ ይሄ ብቻ አይደለም ሌላም ጊፍቶች አሉ። ገና ትናደዳለህ። ተናደድክ? እኔ እንደዚህ ትቦስት ነው የምከታተለው። ተናደድክ እንዴ? በመጀመሪያ አምጣው። ይኸውልህ ስማ ልቀቀው። ቆይ አይደለም ብሩክ ልቀቀው። እስቲ ይሄ ሶስት ስጦታ ነው። እግዚአብሔር እንደዚህ አሁን እንደዚህ የልጅ ቀልድ አቀልድ። ይኸውልህ በመጀመሪያ ይሄ ልሾሃለሁ። ይሄ ልጥለው አይደለም እኮ እሺ ልቀቀው። አይደለም እንጥለዋለሁ ለሩታ አይደል እንዴ እኮ ልቀቀው። አንዴ ያሰጣለሁ። ሰተኸኛል አይደለም እኮ አውራ ጨዋታህን ጨርስ። በመጀመሪያ ለምን አንተ የፈለከኝ? ከዛ እኔ ሀሳቤን እኮ ቀየርኩኝ እንዴ። ሩታ በጣም የተከበረች ባለትዳር ኦልሬዲ የልጅ እናት የአብርሃም የጓደኛ አብልቶ የነከስከው ልጅ የልጁ እናት ነች። አሁን ይኸውላችሁ ሩታ ደስተኛ ሆናለች። ሰማኝ አይደለም ማለት እስቲ አንድ ነገር ልንገር። ሩታ ደስተኛ ሆናለች። ለሩታ በአንድም በሁለት በሶስት በኩል ብዙ እድሎች እየተፈጠሩ ነው። የሰማኸኝ ነው። ለሩታ ከአንድም ሁለት ሶስት ብዙ እድሎች እየተፈጠሩ ነው። መልስልኝ መጀመሪያ ስለ እድሎች ለምናምኖች አይደለም። ያ ሁሉ አቢሲኒያ ባንክ ፕሮሰስ ስትል ስዊዘርላንድ ስትል የነበረው እውነትም ለሩታ ስሜት ኖሮህ ነው? ቀይ አበባ ለሩታ ይዘህ የመጣኸው አንተ ማን ስለሆንክ? የትኛው አፍቃሪ የትኛው ወዳጅ ነህ? ቀለበት ስለሆነ እሺ ልፈልግ ቀለበት እንዴ ምን አይነት ጆሮ አይሰማም እንዴ? በምን ነው የምትሰማው? ይሄ ሰዎች የላኩት ጊፍት ነው። ሌላም ጊፍቶች አሉ። ኖ ከስጦታ ጋር ሰው ቤት ስትሄድ ይኸውልህ ከስጦታ ጋር ከተለያዩ ዕቃ ጋር አበባ ተይዞ ይኬድ። የተሰጠህን ሁሉ እየወሰድክ የምትሰጠው አንተ ማን ነህ? ለምንድን ነው ግን ራስህን ምን ተናደድክ እንዴ? ለሩታ ስጦታ ሲመጣላት ብዙ ነገሮች ሲፈጠሩላት አይደለም? ይኸውልህ አንደማመጣ አንተ ብቻ እያወራ ነው። ለሩታ ስጦታ ሲፈጠርላት ከአንድም ሁለት ሶስት አራት የውጭ እድሎች ሲፈጠሩላት ያው ትላንትናም ደግሞ ገና ለሩታ ምን አየህ? ገና ብዙ ነገር ይደረግላታል። አናደደህ? ተናደድክ አይደለም? ቆይ ተናደድክ? ቀለበት ስላጣው ነው። ተናደድክ? ቀለበትም ሰጠው አይደል? ድጋሚ ነው ብሩክ የምትናደድ ከሆነ የምትቃጠል ከሆነ ሩታ ብዙ እድሎች ሲፈጠሩላት በዚህ ልክ የምትናደድ ከሆነ አሁንም ተቃጠል። ገና እግዚአብሔር እውነት ለመናገር ከዚህ በላይ ብዙ ነገሮች ይፈጠሩላታል። አሁን ነው አንተ በዚህ ብቻ ያበቃል ካልክ ገና አሁን ስንሄድ የምታየው ብዙ እድሎች ብዙ ነገሮች አሉ። ያኔ በጣም ትናደዳለህ ማለት ነው። አሁን ለምን ይፈለከኝ? ሩታን የምታፈቅረው ተናደህ ነው እንዴ? ገና 100 አበባ ይመጣላታል። ምን ነው የሩታ ደስታ በጣም እንዲያንጨረጨረ አንተ አፍቅረሃት ነው አይደለም? አንጨረጨረ በጣም እንደዚህ ብዙ እድሎች ሲፈጠሩላት ትላንትናም ቤቷ ላይ ብዙ ከውጪ የመጣ ሰው ምናምን ብዙ ነገር ሲያደርግላት ነደድክ መሰለኝ። ሩታ ወድቃ የምትቀር መስሏችሁ ነበር እንዴ? ሩታ ከቤት የማትወጣ እንዳለቀሰች የምትቀር መስሏችሁ ነበር እንዴ? ገና ብዙ እድሎች ይፈጠሩላታል። ገና ብዙ ፕሮሰሶች ይፈጠሩላታል። ገና ብዙ ይሄ አንድ አበባ 100 አበባ ሊመጣላት ይችላል። ትልቁ አበባ አለ አይደል? ምን አገባ አንተ? ምን አገባ? ለአይን እኮ ብታስተላስ እሺ ችግር የለም። ለምን እንዳስተላ ግን ደግሞ ማለት ነው ይኸውልህ እየሰማኸኝ ነው። ይሄ ጊፍቶች መምጣቱ ካናደደ ካቃጠለ ድጋሚ ተቃጠለ። አሁን ለምን ፈለከኝ? እሺ የፈለከውን አወራ። እንግዲህ ውሻ ጮኸ ብዬ ችግር የለም ችግር ያወራ ምረለው ይጣው እንግዲህ ውሻ መሆንህን ማወቅ ችግር የለም። እሺ አውራ እስቲ እንስማ። እኔ የፈለኩ የሰፈር ወሬ እንድታወራ እዚህ እዛ እየሄድክ እንድታመላለስ ሳይሆን ቁም ነገር ካለ እድሜህንም ስለምናቅ አይምሮህን ለማገናዘብ እንድትጠቀመው ላስጠነቅቅህ ልነግርህም ልመክርህም ነው የመጣሁት። እንደዚህ የሰው ተላላኪ ሆነ ትርጉሙን የማታውቀውን ነገር ይዘህ ከምትዞር ነገ ከነገ ወዲያ መሳሪያ ማድረስልኝ ቢሉ የጎትትክ ነው የምትመጣባት ልጅቷ ጋርና አንተ እንድትደፋ ይዤ እመጣለሁ። እኮ ልጅቷን ሌላ መዘዝ ውስጥ የምትከታት አንተ ነህ። አሁን አፈን ዝጋና መሰማኝ ከሆነ ስማኝ። እሺ ማትችል ከሆነ ደግሞ መሄድ ትችላለህ። አሁን የመጣበት ወሬ ለምንድነው እንደ አደባባይ መጀራ እንደምትዞረው? ቀጥታ ወራ ስማኛ እኮ ቀጥታ ወራ አንተንም እዚህ ትቦ ውስጥ ከተሃለሁ። ኦኬ ልታስተነቅለኝ ነው የመጣው? አዎ ካንተ ነው የሚጀምረው። እስካሁን ገዳይ እያለ ሟች ይንቀዠቀዣል ይላሉ የሀገሬ ሰዎች። እስካሁን ቀልጃለሁ ስቄያለሁ። ምንም የምታወራው ወሬ ፍሬ እንደሌለው ነው የተረዳሁት። እንደ እድሜህ እንኳን ትክክለኛ ቁም ነገር የምታወራ ሰው አይደለም። እሺ ለማንኛውም አሁን ከዚህ በኋላ የሩታን ደስታ የምትፈልግ ከሆነ ሩታ እንዲህ ነች የምትል ከሆነ
ከህይወቷ በመውጣት የግልህን አስተዋጽኦ አድርግ። ማትችል ከሆነ ደግሞ አፍን ዘግተህ ቁጭ በል። አንተ ፈረንጁ ያ ተንከሲስ የሆነ ወንድሟ ነኝ የሚል አንድ ጠላቷ፣ ወንድሟ ሳይሆን ጠላቷ ኖቤል የሚባል ልጅ እያደረጋችሁ ያላችሁት ነገር ነገ ከነገ ወዲያ ይጸጽታችኋል። ከዚህ በፊት ዝም ብለህ ስመኝ እንዳታወራሽ። ከዚህ በፊት እንደምታደርጉት የማስቀናት ስራ ወይም ደግሞ የሰው ህይወት ላይ ጌም የመጫወት ነገር ከሆነ በጣም በቃ ይሄ ያለፈበት ፋሽን ነው። አሁን ፋሽኑ የፍቅር ነው። ስለዚህ ስርዓት ያዙ። አንደኛ ነገር። ሁለተኛ ነገር ኬት እንደማመጣችሁት ማናውቀውን ልጅ ይዛችሁ መታችኋል። አንተም አለህበት ይመስለኛል። ከነሱ ጋር ምን እንደሚፈልግ አላውቅም። የሆነ በተልካሻ በአበባ በቀለበት በሆነ ነገር የሆነ ቤት ገዛልሻለሁ መኪና ገዛልሻለሁ በሚል ተልካሻ ምክንያት ሩታን ከልጇ አባት ጋር ማራራቅ ከሆነ እቅዳችሁ ይሄ ነገር ትክክል አይደለም። ይሄንን ነገር ግን ማታደርግ ከሆነ ከአንተ ጀምሮ ፈረንጁ እንኳን ችግር የለውም በምክር የሚስተካከል ልጅ ነው። ልጅ ስለሆነ ምክር ይሰማል ብዬ አስባለሁ። አንተ ትልቅ ሰው ነህ። ትዳር መበጥበጥ እንደማትፈልግ ለብዙ ሰው እያወራህ ነበር። ለአብርሃም እያወራህ ነበር። ለምናምን እያወራህ ነበር። ዛሬ ምን ተገኝቶ ይሁን ቀይ አበባ አድርስ ተብለ ይሁን። እሺ አሁን በቃ ብዙ አወራህ እኮ በጣም እንደንተን እየለፈለፍክ ነው። ሰማው አንተ ብቻ እዚች ጋር ማውራት የለብህም። ገባ ስማኝ ይኸውልህ አይደለም እየሰማኸኝ ነው። ይኸውልህ እዚች ጋር አንተ ማንንም የማስጠንቀቅ ኃላፊነት የለብህም፣ ግዴታ የለብህም። በመጀመሪያ አንተ ማን ስለሆንክ ነው እኔን ፈረንጁ ስም ጠርተህ የምታስጠነቅቀው? ማን ይኸውልህ በመጀመሪያ ማንም ምንም አያመጣም። እየሰማኸኝ ነው አይደለ? አልሰማህም። ዘግተህ ስማኝ። እኔ አንድ አመት አይደለም። እሺ ምንድነው ብታወሪ እኮ የምታወራው ወሬ ሁሉ የህፃን ልጅ ወሬ ነው የምታወራው። አንድ የሚደፋ ወሬ አታወራም። ሲቀጥል ደግሞ እኔ እድሜ ነው ህፃን ልጅ አይደለም። እሺ ችግር የለም፣ እድሜ ጸጋ ነው። ችግር የለም። እኔ ለምን 100 አመት አይሆነኝም። እድሜ ጸጋ ነው። እድሜ ምን ያስባል? በመጀመሪያ ደረጃ ራስን እዚህ ጋር ውዱዱ ልበል ጡጦ ልጋት እንዴ ህፃን እኮ አይደለም አንተ። ችግር የለም፣ እድሜ ጸጋ ነው። 100 አመት ለምን አይሆነኝም? ነገር ግን ይኸውልህ ስማኝ። እሺ ችግር የለም ስማኝ። ወይኔ ካሌብ አንተ ግን ያን ሰፈር ለሰፈር የሴታ ሴት ወይ እሺ አሁን እያስጠነቀቀን ነው አይደል? ከውጪ የመጣውም ሰውዬ ሌላም ነገር እየሞከርክ ነው አይደል? አንድ ነገር ደግሞ እንዲሰማኝ እፈልጋለሁ። ይሄ ሁሉ የምታስጠነቅቀው፣ ይሄ ሁሉ የምታደርገው የሩታን ወዳጆች፣ የሩታ ደስታ የሚፈልጉ ሰዎች ከሷ ጎን እንዳይቆሙ የምታደርጋቸው ጥረቶች ከአሁኑ ተስፋ ቁረጥ። ማንም ከጎኑ አይርቅም። እኔም ብሆን ፈረጁም ቢሆን ቢኒያምም ቢሆን ሁላችንም ከሩታ ጎን ዞር አንልም። ሲቀጥል ደግሞ የሩታ ደስታ የሚያስደስተው ከሆነ እነዚህ ሁሉ ጊፍቶች አሁን ይዘን ሄደን ሩታ ጋር ሄደን እንኳን ደስ አለሽ እንበላት። የሶስት ወር ህጻን ልጅ ያቀፈች ልጇ እንኳን በስርዓት እንኳን በእግሩ መሄድ ሳይጀምር ለሌላ ወንድ ወስደህ መዳር ነው ለአንተ ደስታ? ይኸውልህ መዳር አለመዳር ሌላ ጉዳይ ነው። ይኸውልህ ከማንም ጋር እቺ ልጅ አልተጋባችም። ገና እድል ነው የመጣላት። ግን እናንተ ገና እድል ሲመጣላት አያችሁ፣ ብዙ አድቫንቴጅ ሲፈጠሩላት አያችሁ፣ ልጅቷ አልቅሳ እንዳልቀረች አያችሁ። እናንተማ እኮ ሰባብራችኋት ልታቆሙ ነበር ፍላጎታችሁ አይደል? እዚህ ጋር እንናገር እንዴ? አንሰማኝ አይደለም? እሺ እኔ ብቻ ልናገራት ብለህ አውራ። ይኸው ስማና ታወራለህ። አንተም እነዛ ጓደኞችም ባልተብዩም እሷ ተሰባብራ እንድትቀርና ከማንም ጋር እንዳትገናኝ ነበር የምትፈልጉት። ግን ሐሳባችሁ አልሆነላችሁም። እሺ አንተ ደግሞ ደስተኛ የምትሆን ከሆነ የሷ ደስታ ያስደስተኛል ብለሃል አይደል? የሷ ደስታ የሚያስደስተው ከሆነ እነዚህን በሙሉ ጊፍቶች ሄደን እንኳን ደስ አለች እንበላት። አየህ አይደል? አንተ የሷ ደስታ ያስደስተም ኖርማል። ይሄ እንተዋለን። ሌሎች ጊፍት ይዘን ሄዳለን። አራስ የሆነች ሴት ገና 3 ወር ልጇ ሳይሆን አራስ የሆነች ሴት አይደል እንዴ ሲማገጥ የነበረው ጓደኛችሁ ሌላው እንዴ አራስ ሴት ሆነ ገና ከዚህ በፊት ትጨነቅላታለሁ ብለሃል፣ አስበላታለሁ ብለሃል። ስለዚህ ለሩታ ብቻ ሳይሆን ለአብርሃም ራሱ ካሰብ ሄደን ሩታን እንኳን ደስ አለሽ። ሲቀጥል ደግሞ እኛ እንደሰበርንሽ ለአንቺ ላይ እንዳሰብንብሽ አልሆነብሽም። አብሶ እኔ ራሴ ብሩክ አንቺ ላይ የሰራሁት ነገር ስላልሆነብሽ ተጸጽቻለሁ ብለህ ይቅርታ እንድትጠይቃት ራሱ ፈልጋለሁ። እግሯ ስር እንድትወርቅ ፈልጋለሁ። ምክንያቱም ብዙ አድርገህባታል፣ ብዙ ጎርተሃታል፣ ብዙ በዙሪያ ያሉ ሰዎች አስቀይመሃል። ጨረስክ? ምንም እኔ ያንተ ክፋት አውርቼ አልጨረሰውም። ያንተ ክፋት አውርቼ አልጨረሰውም። በዚህ ሰዓት ይሄ አበባ ማለት ልቀቀው ልንገርህ። ስለዚህ አበባ ትርጉም እሺ፣ ልቀቀው። ምንም ስላልገባህ ልንገርህ። እሺ፣ እየሰማህ ነው። ስለ ትርጉሙ ይኸውልህ፣ ትርጉም አውቃለሁ አትበል። እሺ፣ ልቀቀው። ስለ ትርጉሙ አይደለም ይሄ አበባ ልቀቀው። ብሩክ አንተ ሾኩ ይወጋህና ስትደማ ትውላለህ። ልንገርህ፣ ስለዚህ አበባ አታበላሽው። አበባውን እኮ ልቀቀው። አታበላሽበት። ለሩት አይደለ እኮ ልቀቀው። አታበላሽበት። አንተ የረከሰ እጅ ላይ ህፃንነት እኮ ነው። በዚህ እድሜ ልፊያ ምናምን ትግል አሁን አወራህ እንደምትፈልገው ዛት የምትፈልገውን ነገር ተናገርክ አይደል? እውነተኛ የምትፈልገው ነገር ማለት አብርሃም በእንጀራ አባት ልጁን እንዲያሳድግ ነው የምትፈልገው።
ያንን ነው በትክክል እያወራህ ያለው። አልፈልግም። እንግዲህ ትዳር ላይ ሌላ ወንድ ማምጣት ወይም ደግሞ ገና ወልዳ ያልተረጋጋች ሴት ላይ ወንድ አምጥቶ ማጋባት፣ ቤቷ ድረስ አበባ ይዞ እንዲመጣ ማድረግ፣ በሆኑ ጥቅማ ጥቅሞች ፎግራችሁ ልጅቷን ትቦ ውስጥ መክተት ነው ሀሳብ አይደለ? የአብርሃም ልጅ በእንጀራ አባት አያድግም። እውነቱን የምነግርህ የአብርሃም ልጅ በአብርሃም አባትነት እንጂ በሌላ ሰው። ይሄ አበባ ደግሞ